ምርጫ በፖለቲካ ሳይንስና ሕግ መዝገበ ቃላት ውስጥ የተለያዩ ብያኔዎች ቢሰጡትም ዜጎች የመምረጥ መብታቸውን ተጠቅመው ከሚቀርቡላቸው ሁለትና ከዚያ በላይ አማራጮች አንዱን መርጠው ለስልጣን የሚበቁበት ሂደት ነው። የኢትዮጵያ የምርጫ ሕግ አዋጅ ቁጥር 1162/11 አንቀጽ 2 ቁጥር 5 ምርጫን ሲበይን በፌዴራልና በክልል ሕገ መንግስት እንዲሁም አግባብ ባላቸው ሕጎች መሰረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሚ ምርጫ ማለት ነው ይላል። እኚህ ምርጫዎች ዜጎች ነፃ የሆነ ሀሳባቸውን የሚገልጹበት፣ ሀገርን የሚያስተዳድረውን ብቁ እጩዎችን ለስልጣን የሚያበቁበት መንገድ ነው። በዚህ ምክንያት ከብዙ ዲሞክራሲያዊ መገለጫዎች መካከል ምርጫ ዋነኛ ተደርጎ ይወሰዳል። ምርጫን አስፈላጊ ያደረጉት ምክንያቶች ምንድን ናቸው? ምርጫ ለአንድ ሀገር አስፈላጊ እንዲሆን ያደረጉ በርካታ ምክንያቶች መዘርዘር የሚቻል ሲሆን በእኛ በኩል ግን ዋና ዋናዎቹን እንመለከታለን። ምርጫ አስፈላጊ ካደረጉ ምክንያቶች ቀዳሚው ዲሞክራሲያዊ ስርዓትን ለማስፈን የሚያስችል መሆኑ ነው። ይህም ማለት ዜጎች ይሁንታን በሰጡበት መንግስት እንዲተዳደሩና የስልጣን ባለቤት እንዲሆኑ ያስችሏቸዋል። በሁለተኛ ደግሞ ምርጫን ተጠያቂነት ያለው ስርዓትን በአንድ ሀገር ለመዘርጋት ቁልፍ ጉዳይ መሆኑ ነው። ወደ ስልጣን የሚመጡ መንግስታትን ዜጎች ተጠያቂ ማድረግ የሚችሉበትን እድል ምርጫ ይሰጣቸዋል። ሌላው ምርጫ ሰላማዊ የስልጣን ሽግግር እንዲኖር የሚያስችል በመሆኑ ግጭትን ማስቀረት የሚያስችልም ጭምር ነው። ሀገራት እንደሚከተሉት የመንግስት አወቃቀርና የተለያዩ አይነት የምርጫ ስርዓትን ይተገብራሉ። ፕሬዝዳንታዊ የመንግስት ስርዓትን የሚከተሉ ሀገራት መሪዎች በቀጥታ ይመርጣሉ። ወደ ኢትዮጵያ ስንመጣ ደግሞ ሀገራችን የምትከተለው ፓርላሜንታዊ ስርዓት እንደመሆኑ ህዝቡ የምክር ቤት አባላትን ይመርጣል። አብላጫ የህዝብ ድምፅ በማግኘት ያሸነፈው የፖለቲካ ፓርቲ በፌዴራል ደረጃ ጠቅላይ ሚኒስትሩ እንዲሁም በክልል ምክር ቤት ደግሞ የክልል ርዕሳነ መስተዳደርን ይመርጣል። የመንግስት አስፈጻሚ አካላትም በጠቅላይ ሚኒስትሩ አቅራቢነት ለምክር ቤት አባላት ድምፅ ይመርጣሉ። በኢትዮጵያ ህገ መንግስት አንቀጽ 54 ቁጥር 1 ከምርጫ ህግ አንቀጽ 5 ላይ ምርጫ ሁሉንም ነፃ ቀጥተኛና በሚስጥራዊ ድምፅ አሰጣጥ ዜጎች ተሳትፎ የሚያደርጉበት ሲሆን እንደሚገባው ተመልክቷል። ይህንን መርህ በጠበቀ መልኩ በየ5 ዓመቱ እንደሚካሄድ ደግሞ በህግ ተደንግጓል። የምርጫ አይነቶች ምንድን ናቸው? በኢትዮጵያ የተለያዩ የምርጫ አይነቶች የሚካሄዱ ሲሆን ባጭሩ እንመለከተዋለን። የመጀመሪያው ጠቅላላ ምርጫ ነው። በዚህ ዜጎች የፌዴራልና የክልል ምክር ቤት እጩዎችን ይመርጣሉ። ጠቅላላ ምርጫ በየ5 ዓመቱ በመላው ሀገሪቱ በተመሳሳይ ጊዜ እንደሚካሄድ ተደንግጓል። ሁለተኛው የአካባቢ ምርጫ ሲሆን ዜጎች የዞን የወረዳና የቀበሌ ምክር ቤት አካላትን የሚመርጡበት ነው። የማሟያ ምርጫ ደግሞ የሶስተኛው በኢትዮጵያ የሚካሄድ የምርጫ አይነት ሲሆን ይህም በተለያዩ ምክንያቶች የተጓደሉ የምክር ቤት አባላትን ለመተካት ይካሄዳል። አራተኛው የምርጫ አይነት ደግሞ የድጋሚ ምርጫ ሲሆን በ3 ምክንያቶች ሊከወን ይችላል። የምርጫ ውጤት በምርጫ ቦርድ ሲሰረዝ የፌዴራል ጠቅላይ ፍርድ ቤት ምርጫው እንዲደገም ሲወስን እና ተወዳዳሪዎችም እኩል ድምፅ አግኝተው ሲያጠናቅቁ አሸናፊውን ለመለየት የድጋሚ ምርጫ ሊካሄድ ይችላል። ዋነኛ የዲሞክራሲ አስኳል ተደርጎ በሚወሰደው ምርጫ ዜጎች ለመመረጥና ለመምረጥ በሕጉ የተቀመጠላቸውን ቅድመ ሁኔታዎች እንዳሉ መገንዘብ ይገባል። መራጭ ወይም ተመራጭ ለመሆን ምን ይጠበቅብናል? መራጭ ሆኖ ለመመዝገብ በዜግነት ኢትዮጵያዊ መሆን፣ 18ና ከዛ እድሜ በላይ መሆን እንዲሁም በምርጫ ክልል ቢያንስ 6 ወር መቆየት ይጠበቃል። በተመራጭነት ለመወዳደር እንዲሁም በሚሉ የሚገቡ መስፈርቶች በሕግ ተቀምጧል። በዜግነት ኢትዮጵያዊ መሆንና እድሜው 21ና ከዚያ በላይ መሆን፣ በምርጫ ክልል 1 ዓመትና ከዚያ በላይ መኖር፣ የመምረጥና የመመረጥ መብት ያልታገደ፣ የአእምሮ ህመምተኛ ያልሆነ ሊሆን ይገባል። በተጨማሪም ተመራጭ ለመሆን የምርጫ ስነ ምግባርን ደንብን ተቀብሎ መምረጥ ይጠበቃል። እነዚህን መስፈርቶች በማሟላት የህዝብ ሉዓላዊነትን መገለጫ በሆነው ምርጫ ተሳትፎ ማድረግ የሚቻል ነው። የምርጫ ወኪል መንግስትን የምንመሰርትበት ተጠያቂነትና የህግ በላይነትን የምናሰናዳበትና ሰላማዊ ስልጣን ሽግግርን ባህልን የምናሰርጽበት ዋነኛው የዲሞክራሲ መልህቅ ነው። ህዝብን ያሳተፈና ዘላቂነት ያለው ሀገረ መንግስትን ለመገንባት ምርጫ ዋነኛ አውታር መሆኑን በመገንዘብ የተሰጡትን የመመረጥና የመምረጥ መብቶችን በአግባቡ ልንጠቀም ይገባል።